እሱ አሁን ሳውራ ምን ያህል እንደጎዳው ታውቁኛል። አውቄ ያደረኩት ነገር አውቅሽ ያደረግሽው? ይሄን ስለነገርሽኝ በጣም ደስ አለኝ። አመሰግናለሁ። ዳጊ ወይ ቃል እኔ አንተን የሆነ ነገር ዋሽቻለሁ። ምን? ስለ አባቴ ነው? አይ ስለ ሳሚ ልጅ ነው። ስለ ሳሚ ልጅ ምን ማለቴ? ላንተ አስቤ ነው። በቃ ያው ይጠቅምሃል ብዬ አስቤ እኮ ነው። እኮ ምንድን ነው? ስገምት ጨርሰሻል መሰለኝ። ባጨርስም ከዚህ በኋላ ማውራት ያለብኝ አይመስለኝም። ለምንድን ነው አሸኝ? ምናሽ ፍሬ? የሳሚ ልጅ ያልኩህ ውሸቴን ነው። ውሸት ማለት አልገባኝም። ሳሚ ፍቅረኛ ነበረው፣ ግን ልጁ እሱ አይደለም። ፍቅረኛው ከጓደኛው አርግዛ ልጁ አንተ ነው አለችው። ምን? ሳሚ ልጅ የለውም? አዎ እውነቱን ሲያውቅ ነው ከፍቅረኛው ጋር የተጣሉት። ከዛ በኋላ ሴት እንኳን ማመን አቁሞ ነበረ። ብሌኑን ሁላ እንዴት እንደቀረባት በጣም ገርሞኛል። በጣም ይወዳታል ማለት ነው። ታዲያ ለምን ዋሸሽ? ለብሌን እኮ ነግራታለሁ። ለጋራ ጥቅማችን እኮ ብዬ ነው። ያው መቼም ባልፈልገውም ግን በቃ ብሌን ወደ አንተ ለማምጣት ያለው አማራጭ ይሄ ነው ብዬ እኮ ነው። ሳሚ ደግሞ እኔ ላደረገኝ ነገር በሙሉ ያው በቀል ይሆነኛል። በሱ ምክንያት እኮ ነው ከቤት የተባረርኩትና እንደዛ ውጭ ላይ ያደርኩት። ስለዚህ እሱም የሚወዳትን ልጅ አጥቶ መሰቃየት አለበት። ዳጊ ተናደድክብኝ እንዴ? በጣም ይቅርታ። ቆይ ግን ምን አይነት ሰው ነሽ? በፈጣሪ እባክህ የኔ ፍቅር እንዳትጠላኝ። ከፈለክ አሁኑኑ ለብሌን ሂጂ እኔ ነኝ እንደዛ ብዬ ነገርኩት እላታለሁ፣ ያደረግኩት እላታለሁ። ሁሉም ነገር ከአንተ አይበልጥብኝም። ቃል ለብሌን አትንገሪያት። በውሸትም ቢሆን መጣላታችሁ አለ። ታያቸው ይጣሉ። በፍቅርና በጦርነት ሁሉም ነገር ልክ ነው። ለምን አሻኝ? እኔ አንቺን አታስቂኝ እባክሽ። ዝም በል። በአይኔ በብረቱ ያየሁት ነገር ነው። ልትዋሸኝ እንዳትሞክር። ስለምንድን ነው የምታወሪው? ስለ ሚስትና ስለ ልጅ። ሰላም ሰላም፣ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይዛለኝ። ዛሬ ስለ አደራ ድራማ የምናወራው ነገር ደብቀው የነበረውን የባሏን ግድያ እንግዲህ ዛሬ ዳግም በስነ ስርዓት ሰምቶታል ማለት ነው። ፀሐይ ምንድን ነው ወንበሩ ላይ የጻፍሽው? በኃይሉ ምን እንዲያነብ ፈልገሽ ነው ብላ ጠይቃታለች ማለት ነው። ወይዘሮ ገነትም እንግዲህ ምንም አይደለም፣ ማስታወሻ ነው፣ ወረቀት ነው። እንዴት ወረቀት ዝም ብለሽ ትታያለሽ? ሁለት ነገር ነው ፀሐይ ያስቀመጥኩት፣ አንደኛው ባለቤቴ በግፍ የተገደለበት ነው፣ አንደኛው ደግሞ ብላ ስትል እንግዲህ ዳግም ለእነሱ አስቤዛ ሊያደርግ ከሄደበት ቦታ ግብት ሲል አባቱን ሰው እንደገደለው ሰምቷል ማለት ነው። ዳግምም በጣም በመደንገጥ ምን አልሽኝ እናቴ? አባቴን የመኪና አደጋ ነው ወይንም ደግሞ አደጋ ነው የገደለው እያልሽ ብዙ ጊዜ ስትሸውጂ ነበረ። ብዙ ጊዜ ከአንቺ ቃል ወጥቼ አላውቅም። ለካ አባቴን ሰው ነው እንዲገደለው። ማን የገደለው እባክሽን ንገሪ በማለት በተደጋጋሚ ጊዜ ቢጠይቃትም ወይዘሮ ገነት ግን መናገር አቅቷት አፏ ስተሳሰር ተመልክተ ነው። ወይዘሮ ገነትም እንግዲህ ከነገርኩት ከዛ አረመኔ ሰውዬ ጋር ሄዶ ይጋጭና ልጄንም እንደ ባለቤት ያጣዋሉ ብላ ስላሰበች በጭራሽ መናገር አልደፈረችም። ነገር ግን ዳግም በተደጋጋሚ ጊዜ ቁጣ ባዘለ ሁኔታ እንግዲህ ለምንድን ነው የማትነግሪኝ? እኔ እኮ ትልቅ ሰው ነኝ። በቃ ሁሌ እየዋሸሽኝ ነበር አይደለ? ሁሌ ነው የምትዋሽኝ። አንድ ቀን እንኳን እውነቱን ነግረሽኝ አታውቂም። እናቴ በጣም ነው የማዝንብሽ፣ ግን ችግር የለውም እኔ አሁን በራሴ መንገድ የአባቴን ገዳይ ፈልጌ ማግኘት እችላለሁ በማለት እንግዲህ ከብሌን ጋር ብሌን እሺ እወድሃለሁ ቃል እወድሃለሁ አላልሽኝም?
መውደድ እንደዚህ ነው። አንቺ ታውቂያለሽ አይደል አባቴ ማን እንደገደለው? እባክሽን ንገሪኝ ብሌንዬ፣ ማን ነው አባቴን የገደለው? በእናትሽ ንገሪኝ። የአባቴን ገዳይ ማወቅ እፈልጋለሁ። ንገሪኝ፣ ምንም ነገር አላደርግም እያለ እንግዲህ ሲላትም እሷም ለመናገር ፈልጋ አፏን እንትን ስትል ገነት በጭራሽ መናገር የለብሽም በማለት እንግዲህ ታሳውቃታለች ማለት ነው። ብሌንም ይህን ነገር ከነገርኩት ዳግምን አጣዋለሁ በማለት እንግዲህ እሱ ወጥቶ ከቤት እየሮጠ በሚሄድበት ሰዓት ተከትለው ሄዳለች። ለምንድን ነው የማትረጋጋው? ቆይ ተው ዳግም፣ እንደዚህ እኮ በመሆኑ ምንም ነገር የሚገኝ የለም በማለት እንግዲህ ብታረጋጋው በጭራሽ ሊረጋጋላት አልቻለም። በሌላ በኩል እንግዲህ እንዳያችሁት ጆ ከብሌን ጋር የተጋባውን ሰጥ አገባ ሁላችንም የምናውቀው ነገር ነን። ከአሁን በፊት በወፏ ታሪክ አድርጎ ሊገላት እንደነበረና ሳሚና እንዲሁም ደግሞ አባትየው ከውጭ እንደመጣ እንዳገጣጠመ ሁላችንም እናውቃለን። ያንን ነገር እንግዲህ ቢላ በእጁ ይዞ ስለነበረ ቢላዋንም ከእጁ ላይ ጥሏት ስለነበረ ብሌን ደግሞ በስነ ስርዓት ያየችው ነገር ስለነበረ እሱ ይህንን ነገር ችላ ማለት አልፈለገችም። በተደጋጋሚ ጊዜ ጠይቀዋለች። አንተ ማነህ? ለምንድን ነው እዚህ ቤት የመጣኸው? ለምንስ ነው ልትገለኝ የፈለግከው? አንተ የሰው ገዳይነህ ፊትህ ራሱ ያስታውቃል እንጂ እትዬ አክስት ስለሆነች አይደለም ወደዚህ ቤት የመጣኸው በማለት በተደጋጋሚ ጊዜ ታስቸግረው ነበረ። እሱ ግን እኔ ለምን እገልሻለሁ? ለምንድን ነው እንደዚህ ብለሽ ወንጀለኛ የምታደርገኝ? ምን አድርገሽ ነው የምገልሽ? በማለት በተደጋጋሚ ጊዜ ለብሌን ቢያስረዳንም እሷ ግን ያየችውና የተረዳችው ነገር ስላለ በጭራሽ ይህንን ነገር ማመን አልፈለገችም ማለት ነው። ጆም እንግዲህ ይህንን ነገር ማስቆም ይኖርብኛል እንጂ ልጅቷ ፊቷ ሞኝ ቢመስልም ግን ብልህ ልጅ ናት። ስለዚህ ይህንን ነገር ማስቆም ይኖርብኛል በማለት እንግዲህ ለወይዘሮ ሰላም ያለ የሌለውን ውሸት እንግዲህ ጨማምሮ አባት ሳይቀር የሰው ገዳይ ነው፣ አንተ ማንን ልትገልን የመጣኸው? የአባቱ ልጅ ብላ ሰድባኛለች። በቀደም አባቴ የመጣለታ ቢላ አትክልቱ ስር ነበረ። ያ ቢላ መሬት ላይ ሲወድቅ አይታ ይህንን ቢላ የጣልከው እኔን ለመግደል ፈልገህ ነው ብላ ይኸው ስንት ቀን ሙሉ አንተ ሰው ገዳይ፣ የአባቱ ልጅ አባቱም እንደዚህ ሰው ደም ሲያፈስ ነው የኖረው በማለት በየቀኑ ትናገረኛለች። ከዚህ በኋላ አክስቴ እኔ በቅቶኛል፣ አንቺም አታመኝም። እኔ እኮ አንቺ የምትጠራጠረኝ ገንዘብ ሊፈልግ መጣ ብለሽ ይመስለኛል። ለካ ሰው ገዳይ ነው ብላችሁ ነው የምታምኑት። ብሌንም ደግሞ አንቺ ባትነግሪያት እሷ እንደዚህ አይነት ነገር ትጠረጥራለች፣ ታስባለች ብዬ አላስብም። ስለዚህ ተመክራችሁ ያደረጋችሁት ነገር ነው፣ አንቺም ስለዚህ ነገር ታውቂያለች ስላት፣ ወይዘሮ ሰላምም እንግዲህ ከአሁን በፊት ብሌንን እዚህ ቤት አያገባሽም፣ አይመለከትሽም ብላ እንግዲህ ተዛ ከስሯ ስላልበረረቻት ብሌንን እንዴት አይመለከትሽም፣ እንዴት ቦታሽን ወቅ እላታለሁኝ፣ በጣም አጥፍቻለሁ፣ አሁን ሂጂ ብሌንን ይቅርታ መጠየቅ አለብኝ እያለች እራሷን እያብሰለሰለች ስለነበረ እንግዲህ በዛ ነገር ውስጥ ተጠምዳ ያለች ነበረ። እንደዚህ አይነት ትኩሳት ጆ መቶ የጨመረላት እንግዲህ ወይዘሮ ሰላምን በጣም በመናደድ ደግሞ ሄጄ ይቅርታ ልጠይቃት እላለሁ፣ እንዲህ እውነትም ይቺ ልጅ ቦታዋን ጠፍቶባታል ማለት ነው በማለት ብሌን ላይ እኔ ደግሞ አበሳጭሽ አስከፋዎች ብዬ ጸጸታለሁ። አንቺ ለካ እውነትም ጎርምሰሽ ልብሽ አብጦ የወንድሜ ልጅ ሄደሽ ደም አፍሳሽ ነው ሰው ገዳይነት ይዋለሽ እንዴት ትላታለች። እንዴት ምን እያልሽ ነው? ኧረ እንደዚህ ብዬ አላውቅም ትላታለች። በጭራሽ እና ታዲያ እየዋሸሽ ነው እያልሽ ነው? ፊት ለፊቴ እንኳን እያለሁ እየዋሸሽ ነው እንዴት ትላታለች። እኔ በጭራሽ እንደዚህ አላልኩም፣ ግን ማስረዳሽ ነገር አለ፣ ምንም ነገር አታስረጄ በማለት እንግዲህ ወይዘሮ ሰላምን ብሌንን በጥፊ ከመታቻት በኋላ ባደረገችው ነገር በጣም ደንግጣ ብሌን እባክሽን ይቅርታ በማለት እንግዲህ ወደ እሷ ብትዞርም ብሌን ግን በጭራሽ ይሄ ነገር ይገባኛል፣ እኔ ነኝ ቦታዬን ያላወቅኩት፣ የወንድምሽንም ልጅ ስለተናገርኩብሽ በጣም ይቅርታ በማለት ፊቷን አዙራባታለች ማለት ነው። ወይዘሮ ሰላምን በጣም በመደንገጥ ወደ ክላሷ ገብታለች። ይሄ ሁሉ ሲደረግ እንግዲህ ጆና ሳሚ በር ላይ ቆመው እያዳመጡ ነበረ። ሳሚን በተደጋጋሚ ጊዜ ይህ ስራ ያንተ ነው፣ ጆ እውነቴን ታገኛለህ በማለት ጆም እንግዲህ እርግቤ ተረጋጊ፣ ይሄማ እኮ ለአንቺ ገና ጅማሬ ነው፣ ስለዚህ መረጋጋት ይኖርብሻል እያለ ያው ሲያሽሟጥ ተመልክተነዋል ማለት ነው። ምክንያቱም ብሌንን ነው እርግብ የሚላት ማለት ነው። ምክንያቱም ገና መጀመሪያ የመጣ ጊዜ የመስዋዕቴ እርግብ እያላት ስለነበረ ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ያው ሰላም ከወጣች በኋላ ያው ሳሚ ገብቶ ብሌን ሆነች ነው ምን ተፈጥሮ ነው ስላት
ሳሚ አይመለከትም፣ እባክህን ከፊቴ ዞር በልልኝ፣ ማንም ስለኔ አይመለከተው፣ አንተም ደግሞ አያገባም፣ ስለኔ ደህና መሆን አለመሆን አይመለከትም። እስካሁንም ደግሞ ሳደርግ የነበረው እንደ ውለታ ቁጠረው። ስለዚህ በቃ ምንም ነገር ስለኔ አይመለከትም። ሲጀምር ለምንድን ነው ከዚህ ቤት የማትሄደው? ሂድ ከዚህ ቤት ትለዋለች ማለት ነው። እሱም መረቴ ብሌን ተረጋጊ፣ እንደዚህ አትበይ ይላታል ማለት ነው። በጭራሽ አልፈልግም። አንዳንድ ሰዎች የማይመለከታቸው ቦታ ይገባሉ። ስለዚህ አንተም የማይመለከተ ቦታ አትግባ ማለት በጣም በማመናጨቅ እና እስከ ዛሬ ተናግረው የማታውቀውን ቃል ተናግረዋለች። ሳሚን በጣም በመናደድ ይህን ያህል ነው እንዲለካ ይጠላች በማለት እንግዲህ ከቤት ለመውጣት ተገዷል ማለት ነው። ሳሚም እንግዲህ በጭራሽ እንዳታስቆምም ሰላም ዛሬም መቅረት አልነበረብኝም፣ በቃ መሄድ አለብኝ በማለት ከሰላም ጋር ሲጓተት ተመልክተናል። ሰላምን በጭራሽ መሄድ አትችልም፣ ከዚህ ቤት አትሄድም፣ ሳሚ ስነ ስርዓት ምንሄድ ያለች እየለመነችው ነበረ። እንግዲህ ጆም ሰላም ምን ማድረግሽ ነው? እኔ እኮ እንድትቆጫት ነው እንጂ እንድትደበድቢያት አልፈልግም ነበረው በማለት እንግዲህ በጣም ደግሞ በመሀል ላይ የሚያስገርም ቃል ሲናገር ሰምተነዋል። ብሌንም እንግዲህ በጣም እንዳጠፋች ነው ሁላችንም የምንረዳው። በሌላ በኩል ዳግምና ቃል የሆነ የሚያስጠላ ነገር ሲያወሩ ሰምተናቸዋል። እሱም ምንድን ነው? ቃል እንግዲህ ዳግምን ዳጊ ተረጋጋ፣ ግን የሆነ የምነግርህ ነገር አለ ብለዋለች። ስለ አባቴ ነው ሲላት፣ አይ ስለ አባት ሳይሆን ግን ከአሁን በፊት የዋሸው ነገር አለ፣ እሱን ልነግርህ እፈልጋለሁ ስትለው ምንድን ነው ይላታል ማለት ነው። በቀደም የሰጠው መረጃ የተሳሳተ ነበረ ትለዋለች። ምንድን ነው እሱ? አይ ስለ ሳሚ ልጅ ያለው አልኩ። ኦኬ ነው እንጂ ሳሚ ልጅ የለውም። ሳሚ አልወለደም። ፍቅረኛ ነበረው፣ ግን ፍቅረኛው ከጓደኛው አንዱ የእሱ ያልሆነ ልጅ አንተ ነው ብላ ስላለችው በጣም ተናዶባት የተለያዩ ሳሚ ልጅ የለውም ሲላት፣ አንቺ ግን ምን አይነት የተረገምሽ ልጅ ነች? በቃ ክፋት አለመስራት ስራ የለሽም ይላታል ማለት ነው። እሷም ምን ላድርግ ሳሚ ዳጊዬ፣ እኔ እኮ አንተ ስትበሳጭ ስላየሁ እና ብሌንን ወደ አንተ የማምጫ መንገድ ይሆናል ብዬ ስላሰብኩኝ ነው። እና ደግሞ አንተ እንድትናደድብኝ አልፈልግም። ከተናደድሽ ግን ያሁን እጄ ለብሌን መናገር እችላለሁ ስትለው፣ አይ ታያቸው በቃ እንደውም በዚህ መንገድ ነው መቀጠል ያለባቸው፣ ተጣልተዋል፣ እንዲሁም እንዲብስባቸው ነው ማድረግ ያለብን። ያው ይሄ በፍቅር መሀል ያለ ጦርነት ነው ብሎ ብሌንን ያስቀራታል ማለት ነው። ሳሚም እንግዲህ ሲወጣ ብሌን ጠብቃ ለምንድን ነው የዋሸኸኝ ትለዋለች። እኔ የዋሸሁሽ እንጂ ምንም የዋሸሁሽ ነገር የለም፣ ዞር በይ ከፊቴ ይላታል። እሷም ዋሽተኸኛል፣ ለምንድን ነው የዋሸኸኝ ትለዋለች። ምንድን ነው ሲላት፣ ልጅና ሚስት እንዳሉ እንግዲህ መጀመሪያም አካባቢ የምታስብላቸው ሰዎች አሉ፣ ለእኔ ያታስብልኝ ብለው ነበረ። እሱ የምታስብላቸው ሰዎች ማን ናቸው ብሎ ሲጠይቃት አልመለሰችለትም ነበረ። እንግዲህ አሁንም እንግዲህ ብሌን ለዳግም እንግዲህ ለሳሚ ልጅና ሚስት እንዳለው ነግረዋለች ማለት ነው። ሳሚን በጣም ደንግጧል። ምናልባት ይህንን ነገር ማን ሊነግርሽ ይችላል ብሎ አስቦ ብሌን ቃል እንደሆነች ከሰማ እንግዲህ ቃልን የሆነ ነገር ያረጋታል ብዬ አስባለሁ። ሳሚና ብሌን በዚህ መንገድ መለያየት ቢኖርባቸው እንኳን በዚህ መንገድ ባይሆን ደስ ይላል። እንግዲህ ዛሬ ይዤላችሁ የመጣሁት ይሄን ይመስላል። ሰላም